ህዝቡ በነቂስ ወጥቶ እሳቱን ለማጥፋት እየተረባረበ ይገኛል። ነገር ግን እሳቱ የሚጠፋ አይመስልም። ሁላችንም እንወዳታለን። የምትሞት ነፍስ ሁሉ ወዴት ነበር የሚሄዱት? የነብያቶች ነፍስ የነቢያቶች ወደ ሲኦል ነው። ሽማግሌውንና ጎበዝን፣ ቆንጆይቱንና ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ ይላል። ይህን ትእዛዝ ያዘዘው የዛሬው አምላክህ ኢየሱስ ክርስቶስ ነው ወይንስ ሌላ ሰው? ታያለሽ አታይ? መልስ። የዘር ፈሳሽ እኮ አለው ግን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንደምን አላችሁልኝ? ሁላችሁም በያላችሁበት ሰላማችሁ በዝዝት ይበልልኝ። በዛሬው ፕሮግራም ይዤላችሁ የቀረብኩት በሚያሳዝን ሁኔታ ደሴ አዘዋ ደን ውስጥ ቃጠሎ ተነስቷል። ቃጠሎ በጣም እየተጋጋመና እየተስፋፋ ይገኛል። የሁላችንም ዱዓ ያስፈልገዋል። በሌላው ቪዲዮ ባይብል ላይ የተገኘው አስደንጋጭ መረጃ ከክርስቶስ በፊት የነበሩ ነቢያቶች የሲኦል ናቸው የሚለው የክርስትና እምነት አስተማሪውና ባይብል መረጃው ተገኝቷል። እሱንም አካፍላችኋለሁ ከኡስታዝ ሁሱ። በሌላኛው መረጃዬ ከዚሁ ጋር በተያያዘ ባይብል ላይ ሴቶችን፣ ህፃናቶችና ሽማግሌዎችን ግደል የሚል መረጃ እንዳለና በተቃራኒው እስልምና ሰዎችን ይገላል፣ ያርዳል፣ ያሰቃያል የሚለው ውሸት መሆኑ ከቁርአንና ከሐዲስ የተረጋገጠበት ሌሎችንም መረጃዎችን ይዘን ቀርበናል። ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጥታ ወደ ፕሮግራሙ። የሁላችንም የፍቅር ከተማ መናገሻችን ወሎ፣ ሀገራችን ደሴ፣ ደሴ ከተማችን ናት። አዘዋ ገደል ከታች ቦርከና ወዝ ጫንፉ ከላይ ደሴ ከተማው መካከል አዘዋ ጫካው እንደምታዩት በመንደር ላይ ይገኛል። ያለንበት ሁኔታ እጅግ አስፈሪ ነው። ዱዓ ያስፈልገናል። ህዝቡ በነቂስ ወጥቶ እሳቱን ለማጥፋት እየተረባረበ ይገኛል። ነገር ግን እሳቱ የሚጠፋ አይመስልም። ሁላችንም እንወዳታለን። ሁላችንም ቀልባችን ያርፍባታል። ስሟ ሲጠራ ሁላችንም ደስታ ይፈጥርብናል። ነገር ግን ያለንበት ሁኔታ እጅግ በጣም አስፈሪ ነው። ልባችን እየተነካ ነው። እሳቱ ከሰደድ እሳትነት የመነጨ ይመስላል። ሰደድ እሳት ሲፈጠር ብዙ አደጋዎችን ይዞ ይመጣል። ያለንበት ታዳጊ ሀገር ነው። እንደዚህ አይነት የሰደድ እሳት ሲከሰት እንዳደጉት ሀገሮች በአየር በመኪና ብለን እሳቱን የማጥፋት ኃይል የለንም። የኛ ኃይላችን ቅዋችን አላህ ሱብሓነሁ ወተዓላ ብቻ ነው። ሁላችንም ዱዓ ማድረግ በዱዓ መረባረብ ይገባናል። እዛው አካባቢ ያለን ደግሞ እንደ ወንድሞቻችን ቀርበን እሳቱን ለማጥፋት መሞከር ይጠበቅብናል። አላህ ዋይ እሳቱን አብርዶ ከተማችንን ሰላም እንዳደርግልን፣ መናገሻችንን ሰላም እንዳደርግልን ሁላችንም ዱዓ ማድረግ ይጠበቅብናል። በአገር ውስጥም በአገር ውጭም ያላችሁት ወንድሞች፣ ወሎ የተወለዳችሁም ከወሎ ውጭም የሆናችሁ ወሎ ሲጠራ ኢትዮጵያ ናትና ሁላችሁም በዱዓ አትርሱን እንላለን። ይሄ የተነሳው የሰደድ እሳት ምናልባትም እየተባባሰ ከሄደ ከተማችንን መናገሻችንን የፍቅር ሀገር ሊያሳጣን ይችላል። ደሴ ስትባል ወሎ፣ ወሎ ሲባል ደሴ፣ ደሴ ስትባል ኢትዮጵያ። ሁላችንም ኢትዮጵያዊ፣ ሁላችንም ደሴ የፍቅር ሀገር። ዱዓ ያስፈልገናል። ሁላችሁም በያላችሁበት ሁላችሁም የምትችሉትን ሁላችሁም የበኩላችሁን ትወጡ ዘንድ በአላህ ስም ሁላችንም እንጣራለን። አንተ የሚስጥር ሹክሹክታዬን የምትሰማኝ አምላኬ ተስፋዬን አትቁረጥብኝ፣ ልቤንም አትጥምብኝ። ለኔ ከቸርነትህ ወንዝ ተስፋለኝና አምላኬ ከቅጣት ጠብቀኝ እምልህ ነኝ። ምርኮኛ ወራዳ ፈሪም ላንተም አጎንባሽ ነኝ። አምላኬ ይቅርታህን ጣዕም አቅምሰኝ። በዚያ ቀን ልጆችም ሆነ ገንዘብ የማይጠቅሙበት ቀን ከመጽሐፍ ቅዱስ አንድ ነብይ እኔ ክርስቲያን ነኝ ያለበትን ስጠኝና አረጋግጥልኝ ክርስቲያን መሆኑ። ማሳያ እነግርሃለሁ። ማሳያ መግለጫ የቱ ጋር እኛና እነሱ የምንሄድበት መንገድ ተመሳሳይ እንደሆነ አሳያለሁ። ምዕራፍና ቁጥር ስጠኝ። አንድ ነብይ እኔ ክርስቲያን ነኝ ያለበትን እናውጣው። ቃሉ ይነበብ። እሱን እኮ ነገርኩ መጀመሪያ። ቃሉን ንገረኝ። የቱ ጋር ያለው? እነሱ በተስፋ ሲጠብቁት ነበረ። እነሱ የሰሩት አሁን በእኛ በክርስቲያን እነሱ በሰሩት ፈለግ ነው ያለን። ከነሱ ከሰሩት እነሱ የማያውቁት ስርዓት የለም። ወደሱ ልመጣ ነው። አንድ እኔ ክርስቲያን ነኝ ብሎ የተናገረ አንድ ነብይ ያለው የመጽሐፍ ቅዱስ ነው። ነገርኩህ እኮ ክርስቶስ የዛሬ 2000 ዓመት ነው የተወለደ። ስጋና መለኮት ተዋህዷል አይደል? ስርዓቱን ከዛ በፊት ዛሬ እኛ የምንመራበትን ሁሉ እነሱ ናቸው ያስቀመጡት። እኛ በእነሱ ፈለግ ነው ያለ ነው አልኩ።
በእነሱ ፈለግ ላይ ነህ አይደለህ የሚለውን ወላሂ በቀጣይ ላይ እናወራለን። ችግር የለውም። አሁን ግን የጠየቁህ አንድ ነብይ እኔ ክርስቲያን ነኝ ብሎ ተናግሯል ወይ? እኛ ጋር ብትመጣ አልጠየቅኝም እንጂ ነገርኩህ እኮ በቃ እኛ በእነሱ ፈለግ ነው ያለን። በቃ እኛ አሁን ለምሳሌ ነቢያቶች እኛ ናቸው ብንል ያምርብናል። በእነሱ ፈለግ ነው ያለ ነው። የለህም አይደለህም ክርስትና የሚባል ሃይማኖት አልነበሩበትም እያልኩህ ነው። ማረጋገጫ ሰጠኝ። ክርስትና እሱን ተው። እሱ በደፈና ዝም ብሎ ክርስትና የሚባለው ይሄ በደፈና ለመምታት አስበህ ነው። እሱ እንደዛ ሳይሆን አይ ችግር የለም የሀሳብ ልውውጥ ሳይሆን ሌላ አይደለም። የሀሳብ ልውውጥና የሀሳብ ልዕልና ማራመድ ስለሆነ ችግር የለም። አዳምጠኝሽ። እነዚህ ነብያት እኔ ክርስቲያን ነኝ ብሎ የተናገረ ነብይ አለ ወይ? አንድ እንኳን። ሁሉንም አይደለም ችግር የለውም። አንድ እንኳን አንድ እኔ ጋር ይሄ በኋላ ነው እነሱ ካለፉ በኋላ ነው የመጣ እኮ። ስለዚህ የዛኔ እነሱ ክርስቲያን ነበሩ። ዘመኑ እስኪደርስ ድረስ እኛ እኮ አልዳኑም ስንል ነቢያት እሱ እስኪመጣ ድረስ የሆነ የተበላሸ ነገር ስለነበረ መዳን አልቻሉም። ነቢያቶችም አልዳኑም የሲኦል ነበሩ። ነቢያቶችም አልዳኑም ነበር። ገነት የተከፈተው በክርስቶስ ነው። ከዚያ በፊትስ የምትሞት ነፍስ ሁሉ ወዴት ነበር የሚሄዱት? የነቢያቶች ነፍስ የነቢያቶች ወደ ሲኦል ነዋ። ግን ክርስቶስ ግን አምላክ በጥበቡ ይጠብቃቸው ነበረ። በፈጠራቸው ተመልከቱ። ሙስሊሞች ነቢያቶች የሲኦል ናቸው፣ የገሃነም ናቸው። ክርስቶስ መጥቶ በመስቀል ላይ ያን ስራ እስኪሰራ ድረስ ላ ሐውለ ወላ ቁወተ ኢላ ቢላህ። ታዲያ የነቢያት ተከታይ ነኝ ትለኛለህ? የነቢያት ጠላት ሆናችሁ ነቢያት የሲኦል ናቸው ብለህ ያመንክ የነቢያት ወዳጅ ነኝ። ያን አብርሃምን ኢስሐቅን አላህ እንዴት በስስት እንደሚገልጻቸው ተመልከት። እነ ያዕቆብ እነዚህ ሁሉ እንዳለ የጽድቅ መሪዎች ናቸው። የሲኦል ናቸው ላይ ያመንክ አንድ ክርስቶስ መጥቶ የጌታ እስኪሰቀል ድረስ እነሱ እነዚህ ሁሉ ነቢያት የሲኦል ነበር። በጣም ደግሜ ደጋግሜ ብሰማው በጣም ግራ የሚያጋባኝ የሰው ልጅ ነገሮችን መመዘን የሚችለው የሰው ልጅ ቀርቶ አይደለም እንስሳቶች ይህንን ቢሰሙት የሚደነቁበት ንግግር ነው። ክርስቶስ ከመምጣቱ በፊት የነበሩ ነቢያቶች ኢየሱስ የመርየም ልጅ ማለት ነው። ክርስቶስ እሱ ከመምጣቱ የነበሩ ነቢያቶች የሲኦል ናቸው። እንግዲህ ቃል በቃል እየሰማችሁት ነው። ሰውየው የሃይማኖት አዋቂ መሪ ተብሎ ነው እንግዲህ ሁሱ ጋር እየተከራከረ ነውና ወላሂ በጣም ይከብዳል። በእስልምና እንደዚህ አይነት ንግግር በጣም ከባድ ነው፣ የኩፍር ንግግር ነውና ከዛ በፊት በርካታ ነቢያቶች እንዳለፉ በርካታ ነቢያቶች እንደነበሩ እኛ ሙስሊሞች እናውቃለን። አላህ Subhanahu Wa Ta'ala ስለነገረን ስላስረዳን መረጃ ስላለን ሁሉም ነቢያቶች የጀነት ወይም የገነት ናቸው። ከዛም ደግሞ ክርስቶስ ከመጣ በኋላ የነበረ ነቢያት ትንሾች ናቸው። ማናቸው? ያው እንደምናውቃቸው ረሱል አለይሂ ሰላቱ ወሰለም፣ ከዛ በኋላ ኢሳ ነበርና እንደው መርምሩ፣ ራሳችንን እንመርምር፣ ራሳችንን እንፈትሽ ለማለት ያክል ነው። ይሄንን ብዬ ቀጣይ ደግሞ በጣም የገረመኝ ነገር አለ። ቀጣይ ቪዲዮ እንከታተል። ግደሉ እያላዘዘን በቃ ክርስትናን ተውና የእናንተ ሃይማኖት መግደል ይፈቅዳሉ። እሺ የኛ ፈቀደን በል ግድ የለም። እሺ እንበል አንተ እንደምትለው ብላታ አንዴ ልቀበልልህ ብለህ አታልፍም። እንደሆነ አምነህ ነው የምታልፈው። አንዴ ላስነብብህ እንደው ቃል በቃል መይዛ አንብበው እስኪ። አማሌቃውያን የማያምኑትን እግዚአብሔር የማያምኑትን ግደላቸው ይላል። ኦሪት ነው ይሄ፣ በኦሪት የተጻፈ ሕግ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል። ምን ይላል? አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል ይላል። ሕፃናቶችን ግደሉ እያለ ያዛል እግዚአብሔር። እዚህ ብቻ አይደለም፣ ሌላም ላሳይህ። ሁለቱን ሽማግሌውንና ጎበዝን፣ ቆንጆይቱንና ሕፃናቶችን፣ ሴቶችን ፈጽማችሁ ግደሉ ይላል። ይህን ትእዛዝ ያዘዘው የዛሬው አምላክህ ኢየሱስ ክርስቶስ ነው ወይንስ ሌላ አምላክ ነው? የዛሬው ትናንት የነበረው ዛሬም ያለው ነገም የሚኖረው አምላካችን እግዚአብሔር ነው። የማያምኑትን ለምድር እርግማን የሆኑትን አጥፋቸው ነው ያለው። ለምድር እርግማን የሆኑትን አንድ ቆይ፣ እሺ የቱ ጋር ነው ለምድር እርግማን የሆኑትን የሚለው? ሕፃናቶች የምን እርግማን ሆነው? ሕፃናቶችን ግደሉ እያለ ነው። ሴቶችን ግደሉ እያለ ነው። ሽማግሌዎችን ግደሉ እያለ ነው። ለምን እግዚአብሔር ሴቶችን ይጠላል? ለምንድነው ሕፃናቶችን የሚጠላው? ግደሏቸው የሚለው ያው ሁለት ቦታ ሳየው፣ ብዙ ቦታ ነው። ሕፃናት አይወድም፣ ይገላል። ለሽ ለምን ሴቶችን እንደዛ? ኦኬ ኖርማሊ የገባሁት እኔ ልጠይቅ እንጂ አንተ ልጠይቀኝ አልነበረም።
እኔ አሁን አዲስ ኪዳን ላይ ነው ያለሁት። አትግደል የሚል ህግ ያለኝ አና ወደ ኋላ ተመለስ። ቅድም እንደ ምሳሌ ያነሳህልኝ ክርስትና ነው እንዳትረሳ። እናንተ በእስልምና ያይሳሉ ወካራማሉ ይገላሉ አሸባሪ፣ በእኛ ግን በክርስትና ብለህ አነጻጸርክልኝ አይደለ? ስለዚህ እኔም የገዛ መጽሐፍ ላይ ገብቼ ማነጻጸር ሐቅ አለኝ ማለት ነው። እስካነጻጸርክ ድረስ እናነጻጽረው ጊዜ እኛን እንደማይወክሉ ነገርኩህ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ላ ተቅቱሉ ጥፍለን ሰጊራን ወላ ምርአተን ወላ ሸይኸን ከቢራን ይላሉ። አደራ ህፃናቶችን እንዳትገሉ፣ ሴቶችን እንዳትገሉ፣ አዛውንቶችን ሽማግሌዎችንም እንዳትገሉ ይላሉ። ነገር ግን በቁርአንና በሐዲስ ላይ እንድንዋጋ የታዘዝነው ባጭሩ ማለት ነው ወቃቲሉ ፊ ሰቢልላህ الذين يقاتلونكم እነዚያ በሃይማኖታችሁ ምክንያት ወይንም በአላህ መንገድ ላይ የሚዋጓችሁን ተዋጓችሁ ነው የሚለው። በል የሚዋጓችሁን ተዋጉ ነው የሚለው። ሊያጠቃህ የመጣ ቃል ካለ ከራስ መከላከል ያ ነው ጂሃድ ብለው ማለት ገብቶሃል አይደለ? እዚህ ጋር ግን እነዚህ ህፃናቶችን ግደሏቸው ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ህፃናትን ግደሉ አላሉ። ቃል በቃል ላሳይህ እችላለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አደራ ህፃናትን እንዳትገሉ ይላሉ። አንተ አምላክ ግን ህፃናትን ግደሉ ይላል። ليش يموت الاطفال ህፃናቶችን ለምን ያስገድላል? شو ذنبهم يعني አይን ያወጣ አይን ይውጣ ያመነዘረ በድንጋይ ይወገር የሚል ህግ ነበራቸው እስራኤላውያን። ይሄ ስለ ህግ አይደለም፣ ትእዛዝ እኮ ነው። ይሄ ህግ አይደለም። ይሄ በህግ አትወሰረው። እግዚአብሔር ህፃናቶችን ግደሉ ይላል። ምን አድርገው ነው ህፃናቶችሽ? ሙሉውን አንብበው እንጂ ወዳጄ ምንድነው ቆርጣ አምጥተህ እዚያ። ሁለተኛው እንግዲህ የገረመኝና በጣም ያስደነቀኝ ነገር ቢኖር ይሄ ነው። በእስልምና እንደምታውቁት እስልምና አራጅ እንደሆነ፣ እስልምና ሰውን መግደል እንደሚፈቅድ፣ እስልምና የሰውን ህይወት በጭካኔና ያለ ርህራሄ እንደሚገል እየተሰበከብን ነው። ይኸው ታውቁታላችሁ። በአደባባይ የምናውቀው በየሚዲያው የምንሰማው ነው። የአልሸባብ አልቃኢዳ አይኤስ እየተባለ ሲባል ሁሌ ሙስሊሞች ጋር የሚገናኝ ነገር አለና ይሄ ግን ከእስልምና አስተምሮት ውጭ በእስልምና ምንም አይነት መረጃ የሌለው ነገር እንደሆነና እስልምና ሰላምን እንደሚሰብክ እስላም ማለት ሰላም እንደሆነ በግልጽ ነው የሚያስቀምጠው እምነታችን ዲነል ኢስላም ማለት ነው። ጂሃድ እንኳን ሀታ ወለው ጂሃድ እንኳን ወጥተው የተኙ ሰዎችን እንዳትገሉ፣ ሽማግሌዎችን እንዳትገሉ፣ ሴቶችን እንዳትገሉ፣ ለጂሃድ ብቻ የወጡትን ጂሃድ እንችላለን ብቻ የወጡትን እንችላለን ብለው የወጡትን ከነሱ ጋር ተጋደሉ ነው የተባለው። የጥላት ቤተሰብ የጥላት አካል የሆኑትን ህፃናቶችንና ደካማዎችን እንኳን እንዳትገሉ ብሎ በርህራሄ የሚልክ ድን ነውና በተገላቢጦሹ መግደልን የሚሰብክ መግደልን የሚያስተምር መግደልን የሚያበረታታ ማን እንደሆነ በግልጽ ያየንበት ነገር ነው። ወላሂ ሐቂቀተን በጣም ነው ያአጀበኝ፣ በጣም ነው የገረመኝ። እስልምና ሌላ በኩል ሌላው እምነት ሌላ በኩል በግደሉ እረዱ እያለ ህፃናትን፣ ሽማግሌን፣ ሴትን ግደሉ በግልጽ የተባለበት የመረጃ የቀረበበት የመጽሐፍ ቅዱስ መረጃ ነውና አቅለን ሰሊም ያለው ሰው ራሱን ይፈትሽ ለማለት ያክል ነው። በቀጣይ እንግዲህ በጣም ካስገረሙኝ ድጋሚ የሁሱ ክርክሮች መካከል አንድ ቪዲዮ ልጋብዛችሁና ልጨርስ። እግዚአብሔር ይመስገን። እሺ ያቀልሽ አዎ አንድ ጥያቄ ልጠይቅ ነበረ አሱ ወገኔ። እሱ ምንድነው ትናንትና ወንድማችን እፎይ ላይቭ ላይ ነበረ እና የምር ስለ እውነት የምንቆም ከሆነ ለምን አንተ እሱ ጋር ሄደ ይሄን አታስረዳውም? ወንድም ያሱ ስለማለስ ሲነበብ ነበር። የምሬን ነው። እኔ ራሱ ደንግጫለሁ ስሰማ ማለት ነው። እየተነበበ የነበረው ነው ከሐዲሱም ከቁርአኑም። ያስደነገጠሽ አንድ ነገር ነው። እሱ ምንድነው ነብያቹ መሐመድ በምንድነው ያ ረቢ እንዴት ነበር የሚባለው? ይሄ በ6 ዓመቷ አገብቶ በ9 ዓመቷ ተገናኛት። ሌላም ደግሞ ይሄ ፈሳሽ ልብሱ ላይ ምናምን የሚባለው ነገር ሳነባው እያነበቡ እያለ ሳዳመጥ እግዚአብሔርን በጣም ነው ማለት ክው ያልኩት። ማለት እኔ ራሱ አላውቅም ነበር ይሄን ነው። እና እፎይ ምንድነው ያጠፋው? ሌላም ደግሞ እፎይ ያጠፋ ከተባለ ማለት ነው ወንድም ያሱ እፎይ ያጠፋ እንበል በህግ መጠየቅ እያለ ሲቀጥልም ደግሞ የኛ አምላክም ለመለስ ወይ እሺ የዘር ፈሳሽ ታያለሽ አታይ?
መልሽ። የዘር ፈሳሽ እኮ ያለው ግን አይደለም እኮ እፎይ ያነበበው እፎይ ግን ያለውን ታዲያ ለምንድን ነው እፎይ ያጠፋ የምትሉት ወገኖቼ? እፎይ ለምን አጠፋ የምትሉት? ምን አጠፋ? አንዴ ተረጋጊ። እሱ የዘር ፈሳሽ ያለ ኦኬ፣ ያያል። ይሄ ነው ሐዲሱ ላይ የሚለው። እናታችን አይሻ ለምንድን ነው የገለጸችው ይሄን? ታዲያ የዘር ፈሳሽ እንዳየች ከተባለ አውቀው ነው ነብዩ ሰለላሁ ዐለይሂ ወሰለም የተውት ለእኛ ትምህርት እንዲሆን። ምንድነው ትምህርቱ? አይሻስ መጥቀሷ ትምህርቱ ምንድን ነው ከተባለ እስልምና ላይ 3 የዘር ፈሳሾች አሉ። ይሄኛው የዘር ፈሳሽ ከሚነጅሱት እንዳይሆነ ለመግለጽ ፈልጋ ነው። ገብቶሻል አይደለ? እንዳየች ያንን የገለጸችው ብታዩም ልብሳቸው ላይ ይሄ ሰውየው ለምሳሌ እንቅልፉን ተኝቶ ሌሊት በሚነሳ ጊዜ ያንን የዘር ፈሳሽ ላይ ይችላል። የዛኔ ይሄ ነጃሳ ነው ብላችሁ እንዳታስቡ። ነጃሳ እንዳልሆነ ለማረጋገጥ ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር የተውት። ገብቶሻል አይደለ? ትውልዳቸው ከእርሳቸው ህግና ስርዓትን ይወስዳል። ከነብይ ነው አይደለም የሚያዘው። ያ ነብይ ያደረገውና የተናገረው ይህ ለትውልዳቸው እንደ ህግ ነው። ይሄን ህግ ለማውጣት ነው። አሁን መልይ ነጅስ አይነጅስ አዲስ ምንም ክርስትና የሚያውቀው ጉዳይ የለም። ስለዚህ እንዳውም ኢስላም ነው መተው ያብራራው እነዚህ ነገራቶች ማለት ነው። ስንት የዘር ፈሳሽ አይነት እንዳለ ክርስትና ይናገራል። ባልሽ አይናገርም። እሺ ሐሱዬ፣ ታዲያ ይሄን ለምን አታስረዱትም? እሱ ሲናገር ሐሰት ነው ውሸት ነው ተሳደበ ከምትሉ ለምን አታስረዱንም? አሁን ከአንቺ ጋር እያስረዳች ነው። አዳምጪ። የሚነግሯቸውን ሁሉ ጥያቄዎች እሺ ንገረኝ። ክርስትና ስንት የዘር ፈሳሽ እንዳሉ ገልጿል። ስለ ሰው ልጆች የሰው ልጆች መቼም 3 የዘር ፈሳሽ እንዳለ እናውቃለን። ክርስትና እነዚህን ያውቃቸዋል ወይንስ አያውቃቸውም? መልሽልኝ። 3 የዘር ፈሳሾች ነው ያልከኝ? 3 የዘር ፈሳሾች አላቸው የሰው ዝርያ? ለምሳሌ ሰውየው አለን። አዎ የዘር ፈሳሾች አሉን፣ ግን አለን። እሱን እኮ አልካድንም፣ እናውቃለን። አለን የዘር ፈሳሽ። ግን እፎይ ሲናገር ለምንድነው ስድብ ሆኖ እየታያችሁ ነው? ተረጋጊ። አንድ እባክሽን ጥያቄሽን ጠይቀሻል፣ እየመለስኩልሽ ነው። መጽሐፍ ቅዱስ እነዚህን ያውቃቸዋል አያውቃቸውም? ያውቃቸዋል። ማስረጃ አለ። ማስረጃ ለምንድን ላወጣልሽ? ማስረጃ የቱ ጋር ምዕራፍ ነበር? እኔ እኮ ልጠይቅን የገባሁት ይሄን እፎይ ሲናገር ለምንድን ስድብ መስሎ የታያችሁ? ይሄን ብቻ ነው የምጠይቅ ፈልገው። በቃሽ። እሱ ከሆነ ጥያቄሽ ወርደሽ አዳምጪ። እሱ ነው አይደለ? ስለ እስልምና የሚለው ቆይ እንዳዳምጪ ኑና ልጠይቃችሁ ሳይሆን እኮ ሙስሊሞች እዚህ ያለው አይደለ? እኔ 24 ሰዓት አለሁኝ እናና ጥያቄዎችን ሁሉ በእስልምና ላይ ጠይቅ ብዬዋለሁኝ። እሱም ቪዲዮ ሰርቷል። ምናልባት አልደረሰች ከሆነ ሰዎች ልከውልኛል። እቤትህ መጥቼ ጠይቃለሁ ግን ይህ ታደርገኛለህ እያለ ነበር። ቃል እገባላችኋለሁ። እየሰማህም ሊሆን ይችላል ተደብቀህ። ወላሂ ላዚም እኔ ለአንተ ስልጣን እሰጥሃለሁ። እዚህ መጥተህ ስልጣን እሰጥሃለሁኝ፣ አድሚን አደርግሃለሁኝ። አንድ ሰው ከሰደበህ ብሎክ ለማድረግ ሁሉ ስልጣን እሰጥሃለሁ። ስልጣንን ሁሉ አሳልፌ ለአንተ እሰጥሃለሁኝ። እናንተ ብቻ እዚህና በአደባባይ ላይ የምትቀደዳቸው ነገራቶች ሁሉ ከኔ ፊት መታወራቸው ወንድ ልጅ ከሆንክ ማለት ነው። ገብቶሃል አይደለ? እዚህ መጥቶ ስልጣን ሰጥቼው ወላሂ ላዚም ጥያቄዎችን ሁሉ ያቅርብ። በእስልምና ላይ ትችት ጥያቄ አይደለም ትችት ነው ያለኝ ይበል፣ ችግር የለውም። የፈለገውን ደቂቃ ወስዶ ይተች እስላም ለፊት የገብቶ ቦታቸዋል አይደለ? ሙስሊሞች ላይ ጥያቄ ያለ ካለ መጥቶ ይጠይቅ። ኑና ጥያቄ ጠይቀ መጥቶ ይጠይቀን። ያውና ተቀምጠን እየጠብቀ ነው። ስልጣን ሰጠዋለሁኝ እኔ ትንሿ ላይ ሆናለሁኝ እንዳንቺ፣ እሱን ትልቁ ላይ ያደርገውና ከፍቶ ያስተምር ከኔ ፊት ማለት ነው። እሱ ወንድ ልጅ ከሆነ ያውና ሄደሽ ይሄን ንገሪው። አመሰግናለሁ። እሺ እነግረዋለሁ፣ ችግር የለውም። እሺ እንዳትቀሪ ንገሪው። እየሰማህም ነው ና እኔ ሚውት አላደርግህም። አንተ ብቻ የተጻፈውን አውራ መተህ ማለት ነው። ስልጣን እሰጥሃለሁ። አንድ ሰው ከተናገረህ ብሎክ አድርጋቸው እንደፈልክ። ሙስሊሞች ከተናገሩ ታቻለህ እንደማይመጣ ወላሂ ላዚም ነግራቸው። ቢሞት ግደሉት አይመጣም፣ ግደሉት አይመጣም።